ሰለም የጠቆሙን የአላህን እዝነት የሚያገኙ ሁለት ባለትዳሮች አሉ ጥንዶች አሉ እስኪ በዚህ ሳምንት አሳይመንት እናድርገው ኢንሻአላህ አላህን ረህመት ለማግኘት እያንዳንዳችን ቤታችን ውስጥ ለይል ተነስተን ሁለት ረካዓ እንስገድ ከሚስቶቻችን ጋር ለነብዩ ሰለላሁ ዐለይሂ ወሰለም አሉ رحم الله امرأ قام من الليل فصلى وأيقظ امرأته فإن أبت نضح في وجهها الماء ورحم الله امرأة قامت من الليل فصلت وأيقظت زوجها فإن أبى نضحت في وجهه الماء أو كما قال النبي صلى الله عليه وسلم من قال النبي صلى الله عليه وسلم الله عندن وند الله يزن الله تعالى ليلة تنسانا صلاة لمسجد ليلة لمسجد قومه رحم الله امرأ قام من الليل فصلى سجد كذا ميستون تنش سجالات دكمات نبر من الناس هتاكتوات بيستل وحي رجعت على النبي صلى الله عليه وسلم يكسكسات ማለት አንዲትን ሴት አላህ ይዘንላት ቀድማ ተነስታ ሰግዳ ባሏን ስትቀሰቅሰው ስራውሉ ደክሞታል አለነሳለ ወሃይ ረጨችበታል ነብዩ ሰለላሁ ዐለይሂ ወሰለም እነዚህን የአላህን ረህመት እንዲያገኙ የነብዩ ሰለላሁ ዐለይሂ ወሰለም ዱዓ አለበት ሙስተጃብ ነው የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ምንም ሸክ የለውም የአላህን ረህመት ለማግኘት እቺን ነገር እንስራ በጣም መልካም በጣም ሙሉ አሳይመንት ነው በጣም ቆንጆ ነው ምናልባት እንዴት ወደ ህይወታችን እናምጣ ይሄን መሞከር ነው ዛሬ እንግዲህ አስለን ብዙ ቤት እኮ አይተኛም አይደል ለይሉ ጁማ አስለን እኮ አይተኛም ስለዚህ ዛሬ ፕራክቲስ የሚያደርጉ በጣም በርካታ ባለትዳሮች አሉ ላጤዎችስ ነው ደግሞ ጥያቄው ይለማመዱ ነው አይደል አሉ ምንለው ሊያኑ ነገ ቸብ ያደረገ ውሃም እየረጨ እሷም እንደዛው ለማድረግ ዛሬ መለማመድ አለባቸው አይደል ምን መሰለ ንያ የሚባለው ነገር በጣም ፓወርፉል ነገር ነው በጣም ኃይል አለው ነብዩ ሰለላሁ ዐለይሂ ወሰለም እኮ ሰዎችን ሲመድቡ ምንድነው ያሉት አንድ ሰዎች አራት አይነት ናቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ገንዘብና ዕውቀት ያለው አለ ገንዘቡንም ዕውቀቱን ተጠቅሞ ገንዘቡን አላህ በሚወደው መንገድ ላይ የሚያውል ሌላኛው ደግሞ ዕውቀት አለው ገንዘብ የለውም ያ አላህ ምን ነው እኔ ገንዘብ በኖረኝና እንደሱ ባደረኩ የሚል አለ ሁለቱ እኩል ናቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በአጅር ሁለቱም እኩል ናቸው ይሄኛው በንያው ማለት ያ ለይተኒ ኢንሻአላህ እኔም ሳገባ እንዲህ አደርጋለሁ ሐቂቃ በዚህ ንያ ተነስቶ መስገድ ይችላል አላህ عز وجل የነዛን አጅር ቢሰጠው ኢንሻአላህ ሙብነው الرحمن الرحيم جزاك الله خير استاذنا ዛሬ እንግዲህ በጣም ደስ ከሚያሰኝ እዝነት ጋር በተለይ በጣም አሁን ጊዜያችን ደግሞ አዛኝነትን በጣም ፕሮሞት ማድረግ የሚገባን ወቅት ላይ ነው ያለነውና ባለፈው ሳምንት ፈትህን ስናነሳ ነበር ዛሬ الرحمن الرحيم አንስተናል ይሄንን እንግዲህ የአላህ መልካምና ውብ ስም ወደ ህይወታችን ለማምጣት እዝነት ጋር እንተዋወቅ ተቋርፈንም ከሆነ እንታረቅ የሚል አጠቃላይ መልእክት ሰተን መላየት እንችላለን ለአዛኝ አላህ ያዝንልታል ከይህንን ሁለት ወደ ህይወታችን እንዴት እንደምናመጣ ሁለት ማሳያዎች ተምሳሌቶችን ኡስታዝ ነግሮናል መልመጃዎችም አሉት ስለዚህ ይህንን ነገር ተግባራዊ እንደምናደርግ ተስፋ እናደርጋለን ሳምንት በዚህ ጉዳይ ላይ ሐሳባችሁ እንደምትሰጡ እንደዚህም አድርገናል የምትሉ ሰዎች እንደምትኖሩ ተስፋ እናደርጋለን ተነስተናል ሰግደናል ሞክረናል አስፈላጊ ከሆነ በትነግሩን ደስ ይለናል خير ጨርሰናል ኡስታዝና ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ተቅለል አድርገው ምን ብለውናል يرحم من في الارض يرحمكم من في السماء በምድር ላይ ያሉትን ዘሩላቸው አላህ Subhanahu Wa Ta'ala ያዝንላችኋል ለእናንተ ነውና ሁሌም እዝነት ባህሪያችን መሆን አለበት መገለጫችን መሆን አለበት ሙእሚን ረሂም ነው በጣም የነብዩ ሰለላሁ ዐለይሂ ወሰለም ባህሪም ረሂም የሚለው የአላህ ስም ለነብዩ ሰለላሁ ዐለይሂ ወሰለም ተሰጥቷል ቢልሙእሚኒና ረኡፍ ረሂም ተብሎ አዛኝ ናቸው የእናንተ ነገር በጣም ሐሪሱን አለይኩም ይጓጓሉ በጣም ይጓጉላችኋል ጉዳት እንዳያገኛችሁ ይፈሩላችኋል ለእናንተ በጣም አዛኝ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ተብሏልና የነብዩ ሰለላሁ ዐለይሂ ወሰለም ተከታይ እንግዲህ ዓለም ሚዲያ እንደሚስለው በጭካኔ የምንታወቅ ሳይሆን ሐቂቃ ሙእሚን በእዝነት ነው የሚታወቀው ለምን ተገዶም ይገባበት ጦርነት እንኳን ቢኖር የጦርነት ህግ አለው የራህመት ህግ እገሌን እንዳትገል አዛውንቶች እንዳትገል ሴቶች እንዳትገል አትክልት እንዳትቆርጥ እንስሶችን እንዳትገድል حتى غنيمه እንኳን እንትን ያልካቸውን እንስሶች ምርኮ የገቡ እንስሶች እንኳን
አንተ መጠቀም ያለብህን ያክል እንጂ ከዛ በላይ እንድትገልና እንድታጠፋ አይፈቀድም። እና የጦርነት ውስጥ እንኳን የእዝነት ህግ ያለበት ዲን ላይ ነው ያለን። ፈማ ባሉ ከጦርነት ውጭ በሆነ ማህበራዊ ህይወታችን እዝነት ዋነኛ